እንግሊዝ ፕሮፌሽናል ተጫዋቾች ማህበር የአመቱን የሲኒየር እና ወጣት ተጫዋቾችን እጩዎችን እንደዚሁ ይፋ አድርጓል። በአርሰናል ሻምፒዮናው ክለብ በኩል በርከት ያሉ ተጫዋቾችን በእጩነት እየተመለከትን እንገኛለን። በተለይ በሲኒየር ተጫዋቾች ላይ ማለት ነው። በወጣቶቹ ስንመለከት ወደ 6 የሚደርሱ ተጫዋቾች ስም ዝርዝራቸው ይፋ ተደርጓል። የአርሰናሉ ከሻምፒዮናው ክለብ ማክስ ዶማን ተመርጧል። ማክስ ዶማን በዘንድሮ ዓመት በእንግሊዝ ፕሪሚየር ሊግ ወይም በአርሰናል ስብስብ ውስጥ እንግዲህ ተካቶ አሰልጣኝ ሚካኤል አርቴታ በ6 ጨዋታዎች ላይ እድል ሰጥተውታል። አንድ ግብ ማስቆጠር ችሏል። የአመቱ የፕሪሚየር ሊጉ ሻምፒዮናው ክለብ ትንሹ ተጫዋች በእድሜም እንደዚሁ መባሉ የሚታወስ ነው። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይም እንደዚሁ በእድሜ ትንሹ ለፍጻሜ ተፋላሚ በነበረው ስብስብ ላይ ስሙ የተካተተበትን አጋጣሚ ማስታወስ ይቻላል። የወጣት ተስፈኛ የፕሪሚየር ሊጉ እጩ ውስጥም እንደዚሁ የተካተተ ተጫዋች ነው። በአመቱ እንግዲህ ባደረጋቸው 6 ጨዋታዎች አንድ ግብ ኤቨርተን ላይ የምናስታውሳት ግብን ከመረብ ማሳረፉም እንደዚሁ የሚታወስ ነው። በተለይ በቀጣዩ በአዲሱ የውድድር ዘመን ደግሞ የተሻለ የመጫወቻ እድል ይሰጠዋል ተብሎ ይጠበቃል አሰልጣኝ ሚካኤል አርቴታ። ይሄ ከእጩ ውስጥ ከሚገኙ ተጫዋቾች መካከል አንደኛው ነው። ሁለተኛ ደረጃን ይዞ ካጠናቀቀው ማንቸስተር ሲቲ 2 ወጣት ተጫዋቾች እንደዚሁ በእጩነት ስማቸው ተካቷል። አንደኛው ራያን ቼርኪ ነው። ሁለተኛው ደግሞ ኒኮ ኦሪሊ ነው። ሁለቱም ድንቅ ብቃታቸውን ማሳየት ችለዋል። ማንቸስተር ሲቲ በውድድር ዓመቱ እንግዲህ ከአሰልጣኝ ፔፕ ጋርዲዮላ ጋር በተለይ የጋርዲዮላ የመጨረሻው ዓመት መሆኑን ተከትሎ 2 የውስጥ የዋንጫ ክብሮችን ማሳካታቸው ይታወሳል። የካራባው ካፕ የውድድር መድረክና የኤፍኤ ካፕን ማለት ነውና በእነዚህ ውጤታማ ጉዞ ላይ የነዚህ 2 ተጫዋቾች አይነተኛ ሚና እጅግ በጣም ከፍ ያለ እንደነበረ ማሳያ ነው። እንደዚሁ ራያን ቼርኪ 33 ጨዋታዎችን የፕሪሚየር ሊጉን አከናውኗል። ወደ 4 ጎል ከመረብ ማሳረፍ ችሏል። 12 ለጎል የሆኑ ኳሶችን ደግሞ አመቻችቶ ማቀበል ችሏል። የበለጠ በአሲስቱ የተሳተፈበትን እንቅስቃሴ ተመልክተናል። ከማንቸስተር ዩናይትድ ኮቢ ማይኖ ተካቷል። እንግዲህ በዩናይትድ ቤት ጥሩ መሻሻልን እያሳዩ ከሚገኙ ወጣትና ተስፈኛ ተጫዋቾች መካከል አንደኛው ነው። ይህ የካሪንግተን የማሰልጠኛ ማዕከል ፍሬ የሆነው ኮቢ ማይኖ 21 ዓመቱ ላይ ይገኛል። 1 ጎል አስቆጥሯል። 2 ለጎል የሆኑ ኳሶችን አመቻችቶ በማቀበል እንግዲህ በውድድር ዓመቱ በፕሪሚየር ሊጉ 3 የግብ ተሳትፎ ላይ እንደዚሁ አሻራው ማኖር የቻለ ተጫዋች ነው። እሱም በእጩነት ተይዟል። ከዛ ባለፈ የበርንማውዙ የፊት መስመር አጥቂ ኤሊ ጁኒየር ክሩፒም እንደዚሁ ተካቷል። እሱ በውድድር ዓመቱ በጣም አስደናቂ የሚባል ብቃቱን ማሳየት ችሏል። 13 የሚደርሱ ግቦችን በፕሪሚየር ሊጉ ማስቆጠር ችሏል። እንደውም የዚህን ምናልባት በግል ከተመለከት ነው በጣም ውጤታማ ነው። ትልልቅ ክለቦችም ራዳር ውስጥ እንደሚገኝ እየሰማን ነው የምንገኘውና ምናልባት በመውጫችን ላይ ዝውውርን ስናነሳ የዚህን ተጫዋች መዳረሻንና ፈላጊ ክለቦችን እናነሳለን። በይበልጥ አንድ የእንግሊዝ ፕሪሚየር ሊግ ትልቅ ክለብ ይህን ተጫዋች ለማስፈረም እንደዚሁ ጥረት እያደረገ እንደሚገኝ እየተነገረ ነው የሚገኘው ማለት ነው። ሌላኛው ደግሞ የሊቨርፑሉ አካዳሚ ውጤት የሆነው እንግሊዛዊ ኢንተርናሽናል 17 ዓመቱ ላይ የሚገኘው ሪዮን ንጉማ ነው። ይህም ተጫዋች በጣም አስደናቂ ብቃቱን በተለይ የመሰለፍ እድል አሰልጣኝ አርነ ስሎት በሰጡት የጨዋታ ሂደት ላይ በጣም ጥሩ ብቃቱን ማሳየት ችሏል። ወደ 19 የሚደርሱ ጨዋታዎች ላይ መሰለፍ ችሏል። 2 ጎል አስቆጥሯል። 1 ለጎል የሆነ አሲስት ማድረግ ችሏል እና በቀጣይ የሞሐመድ ሳላ ተተኪ ሊሆን ይችላል እያሉ ነው የሚገኙት ይህ ተጫዋች ማለት ነው። በግራም በቀኝም በክንፍ መስመር ሰብሮ የሚገባቸው ወይም ደግሞ የሚያደርጋቸው እንቅስቃሴዎች የወደፊት ተስፈኛ እንደሆነ ብዙዎች እየመሰከሩለት ነው የሚገኘው ማለት ነውና በወጣት እጩ ውስጥ ከሚገኙ ተጫዋቾች መካከል አንደኛው የመርሲሳይዱ ክለብ ሊቨርፑል የወደፊት ተስፈኛ ሪዮን ንጉማ መሆኑን ተመልክተናል ማለት ነው። በአዋቂዎች ባለው የእጩ ሁኔታ ላይ የሻምፒዮናው ክለብ አርሰናል 3 የሚደርሱ ተጫዋቾችን እንደዚሁ ማስመረጥ ችሏል። አንደኛው ግብ ጠባቂው ዳቪድ ራያ ነው። እንደዚሁም ተከላካዩ ገብርኤል ማጋሌዥ፣ የአማካኝ ስፍራ ተጫዋቹ ደግሞ ዴክላን ራይስ ይገኝበታል ማለት ነውና እነዚህ 3 ተጫዋቾች ከሻምፒዮናው ክለብ አርሰናል በእጩነት ተይዟል። ሁለተኛ ደረጃን ይዞ ካጠናቀቀው ማንቸስተር ሲቲ ደግሞ ኤርሊንግ ብራውት ሃላንድ እና ራያን ቼርኪ ሆነዋል ማለት ነው። ራያን ቼርኪ በወጣትም በአዋቂም እጩ ውስጥ የተካተተበትን ሂደት እየተመለከትን እንገኛለን። ሃላንድ ደግሞ በውድድር ዓመቱ እንግዲህ 27 የሚደርሱ የፕሪሚየር ሊግ ግቦችን ከመረብ በማሳረፍ የከፍተኛ ጎል አስቆጣሪነቱን ትራክ በቀዳሚነት በማጠናቀቅ ጎልድ ፖቱን እንደዚሁ ባለክብር የሆነበትን ሂደት እናስታውሳለን ማለት ነው። ምንም እንኳን ክለቡ ማንቸስተር ሲቲ በፕሪሚየር ሊግ ሁለተኛ ደረጃን ይዞ ቢያጠናቅቅም የተጫዋቹ
የተጫዋቹ ብቃት ግን በግል እጅግ በጣም በርካቶችን የሚያስደምም ሆኖ ነው የውድድር ዓመቱን መፈጸም የቻለው ማለት ነው እና በቀጣይ በወራ ናሴ ይሄ ለ53ኛ ጊዜ እየተከናወነ የሚገኘው የእንግሊዝ ፕሮፌሽናል ተጫዋቾች ማህበር የሽልማት መድረክ ይከናወናል ተብሏል። እናንተ በወጣት የትኛው ተጫዋች ቢመረጥ ወይም ደግሞ ተሸላሚ ቢሆን ትመርጣላችሁ? በአመቱ ከተመለከታችኋቸው ወጣት ተጫዋቾች መካከል የእናንተ ምርጫ የትኛው ነው? ማክስ ዶማን፣ ራያን ቸርኪ፣ እንደዚሁ ኒኮ ኦሪሌ፣ ኮቢ ሜኖ፣ እንደዚሁ ኤሊ ጁኒየር ክሩፒ እና ሪዮ ንጉማ ናቸው በወጣቱ ዘርፍ ማለት ነው። የእናንተ